የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 17 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሐምሌ 17 ቀን 2397 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ በጣም በኮሚሽነርነት የታጩት ሰዎች ጉዳይና የፖለቲካ ተክለሰብናን ጭምር ማውራት አንድ ሌላ ከጎን ልቀጥለው የምፈልገው ጉዳይ አለ። ለምን የኢትዮጵያን ኢንተሌክቹዋልስ የኢትዮጵያን ምሁራን ነው የሚባሉት ምሁራን ላይ የሚነሱ አደገኛ ይዞች ውስጥ አንደኛው ምናልባትም ለሶሻሊስት ኮዞች በተለይ አብዮቱን ማግስት ተያይዘ ለሶሻሊስት ዓለም አቀፋዊነት ዩኒቨርሳል ስኮፕ ላለው አካላት የተሳተፉና ከዛም ወያኔ ስልጣንና ጥቅማቸው ማስጠበቅ ሲጀምር ደግሞ ፓሮኪያል ሆነ በጣም ለጠበበ የዘር አጀንዳ ተላልፎ የተሰጡ መሆናቸውን ስትመለከት በእርግጥ የኢትዮጵያውያን የምሁራንም ይሁን የፖለቲካ ስብዕናቸው ከምን እስከ ምን ድረስ ያስኬዳል የሚለውን ጥያቄ ውስጥ እንድንከት ያደርገናል። እንደ ብዙ የኢኮኖሚ በጀቶችን በዚህ ስርዓት ውስጥ መለከት ሶርሳቸው አይታወቅም፣ ምንጫቸው በሚገባ ሁኔታ አይታወቅም፣ ህግና ስርዓቶች የክንድ ባላንስ የለውም። እዚህም ላይ ጭምር ተገልጦ የሚታየኝ ንጉሳዊ ጉራ ወይም ደግሞ ንጉሳዊ ግርማ ሞገስ በዚህ የገንዘብ ረብጣ ውስጥ ተደብቆ እንደሚንቀሳቀስ ጭምር ነው ለግምት የምችል። ግብዝነት እስከምን ድረስ ሊያስቆዝ እንደሚችልና ከታላላቆችም ጭምር አለመማር ጭምር ኮሎኔል መንግስቱ ኃይለማርያም የፊልም ምስረታ ላይ ሲያደርግ የነበረውን የሚታወቅ ነው። ከዛ ፊት የነበሩ የቀዳማዊ ኃይለ ሥላሴ መንግስት የኮንስቲቱሽናል ጉዳዮችና የመሬት ይዞታ ላይ የነበሩትን የኤርትራን ጉዳይ ለመፍታት የተሄደበትን መንገድ የሚታወቅ ነው። አሁንም ደግሞ በኢህአዴግ ውድቀት ላይ የቆመው መንግስት አድቫንቴጅ ኦፍ ዘ ሌተር ካመር ከኋላ እንደመምጣቱ የታላላቆችን ስህተት ያለ መድገም እድል በእጁ ነበር። የኢትዮጵያ የሁል ጊዜ ጥይቅ በማህበረሰብና በስርዓተ መንግስቶች መካከል ሊኖር ስለሚገባው ኮንትራት ነው፣ ውል ነው መነጋገር የነበረበት በሽግግር ወቅቶች ላይ። በሙሉ የተካተቱት አካላት በስምንቱም ነጥቦች ውስጥ ኢትዮጵያውያን የሚማለሉላት ናቸው። የአንድነት ጉዳይ፣ የሰንደቅ ዓላማ ጉዳይ፣ የመሬት ጉዳይ፣ የሀገረ ብሔር ግንባታ ጉዳይ የሚመለከተን በርካቶች የወደቁባቸው አጀንዳዎች ጭምር ናቸው። በተገቢው መንገድ ግን እስካልተመለሱ ድረስ በተገቢው መንገድ ግን ተቀይለው ኢንስቲትዩሽናላይዝድ እስካልሆኑ ድረስ ወይም የትግሉን መንገድና አድማሱን አስፍቶ ከዩኒቨርሳል ኮዞች ጋር ጭምር አስተሳስሮ መታገል ያው የዘመን ዕዳችን ነው ብዬ አስባለሁ። የኢትዮጵያ አገራዊ የምክክር ኮሚሽን በ2014 ዓመተ ምህረት በኦህዴድ ብልጽግና ፓርላማ በተመረጡ ኮሚሽነሮች የተመሰረተ ተቋም ነው። ስለ ኮሚሽኑ ማንነትና ተግባር ከአቶ አንተነህ ብርሃኔ ጋር ያደረግነውን ውይይት ሰኞ ሐምሌ 20 ቀን እናቀርባለን። ደብዳቤዎች አምድ
ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆችና አድማጮች አክብሮታዊ ሰላምታዬ ይድረስ። ውድ አድማጭ ወገኖች፣ እንደሚታወቀው ክህደት፣ አድርባይነት፣ አጎብዳጅነት፣ አስመሳይነት ለአምባገነኖች ባለ 3 እግር መቀመጫ ሆኖ አገልግሏል። ህልማቸውን አጨልሞ የወገኖቻችንን ሰቆቃ መንስኤም ሆኗል። የጡት አባታቸው ወያኔ እርቅ ጠርቶ ከኋላ ያርድ እንደነበረው የኦሮሞማው ዘረኞች የሰላም ኮሚሽን፣ ምክክር፣ እርቅ፣ ድርድር ሲሉ አዘናግቶ ለመምታት ሲያቅዱ ትጥቅ ሊያስፈቱ፣ ጦርነት፣ ግጭትን ሊቀፈቅፉ፣ ግድያና ስራትን፣ መፈናቀል፣ እልቂትን ሊፈጽሙ ምርጫ ሲሉ ራሳቸውን ሊሾሙ መሆኑን ትናንት ኮትኩተው ካሳደጓቸው የደደቢት ምንደኞች የተላለፈና በተረኞች ሰበላዎች የቀጠለ አብሯቸውም የተፈጠረ ተራ አጭበርባሪነት፣ ዋልጌነት ነጸብራቅ ነው። ንጹሃንን እየፈጀና እያጋዘ ሀብት ንብረትን እያቃጠለ ትምህርት ቤቶችን እያወደመና ታዳጊን ከትምህርት ገበታ እያፈናቀለ ትውልድን እየገደለ በሰው አልባ አውሮፕላን ታንክና መትረየስ ንጹሃንን በጅምላ እየደበደበ ባለበት የዜጎችን መኖሪያ እያፈረሰ ዜጎችን በብሔራቸውና ሃይማኖታቸው ምክንያት አፍኖ ዘግናኝ ሰቆቃ እያደረሰ ያለ አረመኔ ኮሎኔል ስለ ብሔራዊ ምክክር መቀባጠሩ እውር ምን አይቶ ደንቆሮ ምን ሰምቶ እንዲሉ ሁሌም የበለጠ የሚመስለው አረመኔ የስልጣን እድሜው ሊያከትም ገደል አፋፍ ላይ ሲደርስ የቅርብና የሩቁን ማህበረሰብ ያጃጅል መስሎት ራሱ የመረጣቸውን የሥርዓቱ ሎሌዎች ሰብስቦ የምክክር ኮሚሽን፣ የሰላም ኮሚሽን፣ ብሔራዊ ምክክር የሚሉና የመሳሰሉ ትርጉም የለሽ ስሞችን መዞ ለፕሮፓጋንዳ ፍጆታ ይወረውራል። ሆኖም እውነቱን እያወቁ ሸፍጡን እየተረዱ ይህንኑ ሊያራግቡለት ሊያሻሽጡለት የሚሞክሩ ምዕራባውያንን አላጣም። ምዕራባውያኑ የሥርዓቱ መቀጠል ከጥቅማቸው ጋር በተያያዘ በጦር ወንጀል መጠየቅ ካለበት ኮሎኔል ጋርም ቢሆን ጋብቻቸው እንዲፈርስ አይሹምና ይህ አቋማቸው እንግዳ አይደለም። የሰውን ልጅ አብሮ መኖር ያስችሉ ዘንድ ይከበራሉ ብሎ የደነገጋቸው ሕግጋት ውድቅ ሆነው ዓለም ግፈኞችና ጦረኞች ወታደራዊ ጡንቻቸውን የሚፈትሹባት ሜዳ እየሆነች መጥታለችና አጋጣሚው የኦሮሞ ዘረኞች ኢትዮጵያ ውስጥ ለሚያካሂዱት የዘር ፍጅት መደበቂያ ሆኗቸዋል ማለት ይቻላል። ሁለት ታሪካዊ መርገሞች፣ ሁለት የብሔር ጽንፈኞች በፈረቃ ምስቅልቅሏን ባወጧት አገር በእርስ በርስ ጦርነት ንጹሃንን በዘመናዊ መሳሪያ እንደ ቅጠል እያረገፉ ባሉበት አገር አገዛዙ ሆን ብሎ ባሰራጫቸው ወሮበሎች ከጫፍ ጫፍ እየታመሰች ባለች አገር በባዶ ትርክት ከሚነዳ መንጋ ባለፈ መንግስት አለ የሚያሰኝ አንዳችም ባህሪ በሌለበት አገር አገዛዙን ከወሮበላው መለየት ባልተቻለበት አገር ዜጎች በዘውግና ሃይማኖት ተለይተው በሚታደኑበት በገፍ በሚጨፈጨፉበት መዳረሻቸው በሚጠፋበት በየማጎሪያው ቁም ስቅልን እየተቀበሉ ባሉበት ብሔራዊ ሀብት በተረኛ መንጋ እየተዘረፈ ባለበት ሀገርን በብድር ተብትቦ ወለዱን እንኳን መክፈል ባልተቻለበት ሕዝብ ለከፋ ችግር በተጋለጠበት ንጹሃንን በድሮን እየፈጀ ግድያው ቃጠሎውና እልቂቱ ይቀጥላል እያለ ባለበት የኦሮሞማው ግልገል ፋሽስት ምርጫ አካሄድኩ ብሎ ራሱን በራሱ በሾመ ማግስት ብሔራዊ ምክክር የሚል ቡትቶውን አዲስ አድርጎ ሊሸጥ መሞከሩ የሚያሳየው ለሕዝብ ያለውን ንቀትና ከግብዝነቱ የመነጨ ትምክህቱን ብቻ ነው። በግል የመረጠውን ያገዛዙ ተለጣፊ ሰብስቦ ፓርላማ እንዳደረገው ሁሉ በለመደው መንገድ የለቃቀመውን አጎብዳጅ ሰብስቦ ብሔራዊ ምክክር ኮሚሽን ይለናል። ለመሆኑ ማን ከማን ጋር ነው የሚመክረው? የፋኖ አርበኞችን የህልውና ትግል ስለመምታት ወይስ ዘር ማንዘሩን ሊያጠፉ ለተነሱት ሰው በላግ ተገንጣዮች እታገላቸዋለሁ እንጂ ምቹ ሆኜ አልጠብቃቸው ያለውን የአማራ አካባቢ ሸንሽኖ ከኛ ለማለት? አብይ አህመድ ራሱ በሰበሰበው ኮሚሽን ተብዬ በአገሪቱ ላይ ሊተገብረው ያሰበውን የተለመደ አፍራሽ መርሃ ግብር በሶስተኛ አካል የታመነበት አስመስሎ ሊሸጥ እየሞከረ ነው። ዶሮ ብታልም ጥሬዋን እንዲሉ ኮሎኔሉ ለኢትዮጵያ እሳትን እንጂ ጽልመትን እንጂ በጎ ነገር ደግሶላት እንደማይሆን እሙን ነው። ይበልጥ
ተከፋፍሎና ባልቶ የሚገዛበትን ካርታ ስራ ላይ ለማዋል አባሪ ተባባሪዎችን እንደ ነጻ አካል ለማስተዋወቅ እየሞከረ ነው። ጠባብ ብሔረተኞችንና ገንጣይ አስገንጣዮችን ማመን ሕገ አራዊታቸውና ከፋፋይ መርዛቸው ከከርሰ ምድሪቱ ተጠራርጎ ከተወገደ በኋላ ነው። እንዲሁም ካገዛዙ ባልተናነሰ አገራችንን እያስጠቃትና እያጠቃት ያለው የአድርባይ አስመሳይና የአንጃ ተውሳክ መሆኑን መረዳት የግድ ነው። ያሁኑን ለመረዳት ያለፈውን በተከናወነበት የዘመን ድባብ በጥንቃቄ በመመርመር ለወደፊት በሚያስተምር ዘዴ እየመላለሱ ማናበብ አስፈላጊ ነው የተባለውም ለዚህ ነው። ትናንት የመታን እንቅፋት ዛሬ ደግሞ እንዳይመታንና እንቅፋቶቹ እኛው እንዳንሆን ያስፈልጋል። የስር ነቀል ለውጥና የህዝባዊ መንግስት ጥያቄ አጎብዳጆችን ያማቸዋልና በፋኖ ስም በአማራው ስም ይማሉ ይገሰቱ እንጂ ሁለቱንም ለከፋ እልቂትና የህልውና አደጋ የሆነውን ስርዓት ለማስቀጠል የህዝብ ወዳጅ መስለው በለውጥ ስም ጽንዶ፣ ጥምረት፣ ትብብር፣ ንቅናቄ፣ የኢንተርኔት ሰልፍ፣ የሚዲያ አብሮነት፣ የሚዲያ ካውንስል በሚሉና መሰል ሽፋኖችን በመጠቀም ሰው በላውንና ጎሳን መሰረት ያደረገውን ስርዓት ማስቀጠል ነው ተልዕኳቸው። የኢትዮጵያ ህዝብ ሰብአዊና ዴሞክራሲያዊ መብቱን ለማስከበር በተደጋጋሚ ታግሎና ደምቶ ግቡ ሊደርስ ሲል እየጠበቁ የለውጡን ማጅራት የሚያስመቱትም እነዚሁ ወዳጅ መሳይ መሰሪዎች ናቸው። በጨለማ የሚያሴሩትን ብርሃን ላይ አውጥተን እናጋልጣቸው። ከእንግዲህ ፍጹም አንሸወድም እንበላቸው። በቀጣዩ የደብዳቤዎች አምድ እስክንገናኝ ቸር ይግጠመን። ለማ ኃይለ ኢየሱስ ከባህር ማዶ። ሳምንታዊ ሰላምታዬ ለሁላችሁም ይድረስልኝ። ልናገር ቢቀር ይቆጨኝ ነበር። ዶቃ ማሰሪያችን ድረስ የምንችለውን ያህል እንነጋገር። በጆሮ ሰምተን ግን አናፍሰው። ወደ ህሊናችን ልከነው ኩር ይበልብንና ራሳችንን ይነቅንቀው። የአብዮቱ ዋዜማ ሰሞን አንድ ልከነው ኩር ይበል በአንድ ልጅ እግር ድምፃዊ ስሙን የማላስታውሰው ያዜመው ትዝ ይልሃል? ነቃ በሉ አባባ፣ ነቃ በሉ ማማ፣ እትዬም ጋሽዬም ነቃ በሉ፣ መወዘፍ እንደቃ ቀርቷል አሉ። ይህ ድምፃዊ የህብረት ችቦ እያበራን በስልጣኔ እየጎላን ኢትዮጵያ ትቅደም እየሰራን እያለ 14ቱም ጠቅላይ ግዛቶችን እየጠራ ሰውን ያሞቅ ነበር። ስሜት ቀስቃሽ ዜማ ነበር። የጥራቱን ጉዳይ ለጊዜው ወደ ጎን እናድርገውና በደፈናው ዛሬ አገራችን ኢትዮጵያ የተማረ የሰው ኃይል እጥረት የምትንገላታ ሀገር አይደለችም። የተማረ ስል ቢያንስ የከፍተኛ ትምህርት ተቋሞችን ረግጦ በውስጣቸው ቆይቶ አልፎ በምርቃቱ ቀን ተሰልፎ ለማስረጃ የበቃውን ማለቴ ነው። በሥራ ልምምድና ክህሎትም ጭምር የተካኑ በአገርም በውጭም ሞልተዋል። የሚገርመው ተምረውም ምርታማ ለመሆን እንደ ዕውቀታቸውና ክህሎታቸው ተቀጥረው ኑሯቸውን በአግባቡ ለመምራት መቸገራቸው የምንሰማው ሮሮ በርካታ ነው። ሐኪም እንኳ ሥራ ያጣባትና ምህንድስናውን ተምረው አትክልተኛ ሆነው የዕለት ጉርሻቸውን የሚፈልጉ ወጣቶች የሚንገላቱባት አገር ሆናለች። የቀድሞዎቹ በጣት የሚቆጠሩቱ የተማሩቱ መሰረት ጥለውልን፣ ተቋሞችን አደራጅተውልን፣ መንገዱን ጠርገውልን አልፈዋል። ተቋሞቹም ያደጉት አድገዋል፣ የቀጨጩት ገርጥተዋል፣ የሞቱትም ላናስታውሳቸው ፋናቸው ጠፍቷል። አገሪቷ በገነባቻቸው ዩኒቨርሲቲ ኮሌጆቿና ልዩ ልዩ የሙያ ማሰልጠኛ ተቋሞቿ በሺህ የሚቆጠሩ ተማሪዎች የነበሩበት ወጣቶች አልፈው ዛሬ ዩኒቨርሲቲዎቿና ኮሌጆቿ በዝተው ከግማሽ ሚሊዮን ያላነሱ ልጆችን በተለያየ ሙያና በከፍተኛ ዲግሪዎች እስከ መመረቅ የደረሱትን እያፈራች ትገኛለች። በበቂ ተምረውና በየሙያ መስካቸው የተሰማሩና ክህሎታቸውን በልምምድ ያዳበሩቱ አብዛኛዎቹ ግን በሁሉም የሰው ልጆች ግንኙነቶችን በሚመለከት በፖለቲካው፣ በኢኮኖሚ፣ በማህበራዊ፣ በወታደራዊና አካባቢያዊ በሚነሱት ቁልፍ ጥያቄዎች ላይ ግን ሐሳባቸውን ከመሰንዘር የተቆጠቡ ናቸው። አገዛዙን በሎሌነት ከማገልገልና በአፈቀላጤነት ቆሞ ማደሪያቸውን ከማሰብ ባሻገር ዝምታን መርጠዋል። ዝምታው እስከ መቼ እንደሆን አይታወቅም። ብዙዎቹ የሰሩትን መልካም ሥራ እንኳ ሳይናገሩትም ጭምር በዋዛ አልፈዋል።
ከጥቂቶቹ በስተቀር ስለነዚያ ብርቅዬ ብልህና አዋቂ አገር ምሰሶች ካስማና ማገር ግን ስንዘክራቸውና ስናስባቸውም አይሰማም። ጭራሹኑ ስንወቅሳቸውና ስንራገማቸው እንሰማለን። የተሰሩትም ሙከራዎችም ቢኖሩ ጥቂቶች ናቸው። የማናቃቸው ሞልተውናል። ታሪክም ሰርተው ሕያው በሆኑትም በበቂ አልተነገረላቸውም። ምን እንዳፈዘዘንና ጭምተኛ እንዳደረገን ግን ምስጢሩም አይገባኝም። በትንሹ በመልካም በሚያስቡና መጣፍና መነበብ አለበት ተብሎ በሚቀርቡ መጣጥፎች እንኳን አስተያየት ለመስጠት እንቆጠባለን። ግን ለምን? ኧረ ጎበዝ፣ ማህበራዊ ብዙሃን መገናኛዎቻችን በምን ጉዳይ ላይ ተጥደው ነው ያለነው? ቃኙት እስቲ። እዚህ ግቡ የማይባሉና ራሳቸውን ስለ ነብይ ቆጥረው በአዳራሽም በመንገድም ኢየሱስ ጌታ ነው እያሉ የሚሰብኩ ለደስታና ፈንጠዝያ ብቻ የተፈጠሩ ይመስል ዳንስና ዳንኪራን ለመምታትና ለእይታ የሚሰለፉትን ተመልከት። እንዲያውም አንዳንዴማ ዳንኪራው ከማናንሼ ነው መሰል ፉክክሩ በወጣቶቹ ጦፏል። ብሔር ብሔረሰቡ ሁሉ በዳንኪራው ከመጠን በላይ ተሰልፏል። የጋጠ ወጥነት ምልክቶችም እንደ ጀብዱና ዕውቅና እንደተሰጣቸው ተቆጥረው እፍረትና ይሉኝታ የሚባሉ የማህበረሰቡ ትህትና የተሞሉ እሴቶችን እየናዱት መገኘት፣ ላለባበሳቸው ለሚጨነቁና ብዙሃን መገናኛዎችን የሚጠቀሙትን ቀልብ ለመሳብና ለማማለል ያማረብኝ አላማረብኝ መድረክ በሚጠይቁ ቀበጥ ሴት ወይዛዝርቶች ከዓመት ዓመት እየተበራከተ ከአቅም በላይ የተማሪዎች ምረቃ በዓል በተንዛዙ ፕሮግራሞችና ፉክክር ከፍ ብሎ ባላስፈላጊ ወጪዎች መታጀብ፣ ከሌላው ዓለም በኩረጃ የተገለበጡና ለእኛ ስነ ልቦና በማይመጥኑና የማህበራዊና የሰው ለሰው ግንኙነቶች ሚጢጥዬ ዕውቀት ይዘው በእኛው ሁኔታ ሳይፈተሹ እውነት የሚመስሉ ጉዳዮችን የሚያንበለብሉ ስለ ሰፊው ጭቁን ሕዝብ ኑሮ ደንታ በሌላቸው ትርፍ ዛቂዎች አገር የሊታዎች መኖሪያ ብቻ እየመሰላቸው የሚቀባጥሩ የውበት መጠበቂያና አልባሳት ደላሎች ማስታወቂያዎች መንዛዛት፣ ከመጠን ባለፈ በሌላ አገር ስፖርት ትንታኔ ወሬ የሚያጠግቡን አፈቀላጤዎች አለቅጥ መብዛት ወዘተ ወዘተ የሚገኝበትን ማህበረሰብ ዕውቀት የሸሸና ልምምድ የሌለው ወጣት ሺህ ጊዜ ኮሌጅ ገብቶ ቢማርና ቢራቀቅ ፋይዳው እምብዛም ነው። ከመንገብገብና ለራሱ ብቻ ሮጦ ለሌላው ወገኑ ደንታም ላይ ሰጠው ይችላል። ይሄ ደግሞ ተያይዞ መውደቅን ያስከትላል። ያዝ ከተት አርገን መለስ እንበል። እንዲሆን እናድርገው። ጫጫታውን ቀነስ አድርገን ብዙም በማይጠቅመን ሀዲድ ላይ ተሳፍረን ከምንንጠባጠብ ትውልድም አገርም የሚድንበት ጉዳዮችን ከፍ እናድርግ። ቀሽሞችስ ባንሆን በወደድን። እንመካከር፣ እንወያይ፣ ችግር በሽታ አይደለም ወይ ሲል ጌታ መሳይ አበበስ በዜማ ነግሮን አልነበረምን? ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልኝ ውድ የፍኖተ ኢህአፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ የዛሬው መልእክቴን የአብይ የምክክር ኮሚሽን ያቀረበውን 8ቱን ይሻሻሉ ያቀረቡትን ነጥቦች ሰምቼ ለእነሱ በጣም አዘንኩላቸው እያልኩ መልእክቴን በዚሁ ጀምራለሁ። ውድ አድማጮች ሆይ እነሱም ወደው ተገደው ካልሆነ በስተቀር የሰፊውን ሕዝብ ልብ ማደንዘዣና መደለያ አጀንዳ ሲያራግቡ መታየታቸው ይቅናቸው እንጂ መጨረሻቸው ቅዠትና ቅሌት ከመሆኑም ሌላ ትርጉም አይኖረውም። 4 ዓመት በሙሉ የተቆጠረው ሲፋቱ የፈቱትን ለመቋጠር ሲቸገሩ ታይተዋል። ድሮውንም ከእውነት ስለሆነ የሚሆን ነገር አይደለም። ምክንያቱም ይህ ኮሚሽን የተቋቋመው ኮሎኔሉ ሁለተኛውን ተርም በጀመረ ማግስት ስለሆነ ውሳኔ ላይ ደረሱም። አሁን ይህ ሰው ሶስተኛውን የተቆቃ አገዛዝ ሊጀምር ሲል በመሆኑ ተብለው አብይ ለውጥ ለማድረግ እሰራ ስለሆነ ይቀጥልበት ተብሎ መልሰው እሱም በተሐድሶ ስም ፕሬዝዳንት ተብሎ እንዲጎለስና የወጠነውን የእልቂት ሴራ አጠናክሮ እንዲቀጥል እንጂ በእውነት ለአንድነትና ለህዝብ ተብሎ ታስቦ የተመሰረተ የምክክር ኮሚሽን አይደለም። ይህ በእንዲህ እንዳለ እሱ በጎን ደግሞ ወደ 90 ሺህ ከኦሮሚያና ከአማራ ክልሎች ሚሊሻዎችን አሰባስቦና አሰልጥኖ ወደ ክልሎች ላይ ጦርነት ለመክፈት ተዘጋጅቶ አሰማርቷል።
የነበረውም ጦርነት በዛው ተጠናክሮ እንዲቀጥል ለጀነራሎቹ ትዕዛዝ ሰጥቶ በርቱ ጎበዝ ተሰባስበው ሊበሉን ተዘጋጅቷል እያለ በየቦታው እየተዘዋወረ ሲያነቃቃቸው እንደነበረም ተስተውሏል። ለነገሩ ጦርነቱ ቆመ አልቆመ እሱ ሆነ አገሮቹ የአገርም ሆነ በዓለም ፍርድ ቤት ተጠያቂዎች ስለሚሆኑ ጦርነቱ እንዲቆም አይፈልጉም። ካቆሙም አንድ ቀን ህዝቡ እንደማያሳድራቸው ያውቃሉ። ይህንን ጠንቅቆ ስለሚያውቅ ይባስ ብሎ ለአዲስ ጦርነት ወደ 5 ቢሊዮን መድቧል ይባላል። እንግዲህ ልብ በሉ፣ ይህ አውሬ ሰው ነው ኮሚሽን ተብዮቹ ለሌላ 5 ዓመት እንዲቀጥል የምክክር ኮሚሽን እስካሁን ድረስ ለፈጸሟቸው ወንጀሎች ሳይጠየቅ ለአዲስ ወንጀል በአዲስ መልክ ሲያሻሽጡልን የከረሙት ጭራሽ አይናቸውን በጨው ታጥበው ለኢትዮጵያ ከአብይ ውጪ የተሻለ መሪ አይገኝላትም ሊሉን የሚጥሩት። ስለዚህ ውሸት፣ ውርደትና ረሃብ መለያው ለሆነው ህዝብ ከብልጽግና መንደር ከዚህ የተሻለ ሐሳብ ስለማይጠበቅ ትግሉ ይቀጥላል እንጂ የምክክር ኮሚሽን ሽንገላና ምክር ውጤት መደምደሚያው አብያዊ እንጂ ህዝባዊ ስላልሆነ መጨረሻው አያምርም። የኮሚሽን አባሎችም ለአንድ አጭበርባሪ ሲሉ ከእድሜያቸው በላይ ሄደው ለፈጸሙት የፖለቲካ ድለላ ሁላቸውም ዋጋቸውን ቀኑ ሲደርስ ያገኙታል። እዚህ ላይ ሊመሰገን የሚገባው ሊመሰገኑ በዚህ መሰረት የሶማሊና የአፋር ተወካዮች የኮሚሽን ኮሚሽነር ፕሮፌሰር አርአያ በኮሚሽኑ አጀንዳዎች ላይ ጥያቄ መጠየቅ መብታቸውን ደጋግሞ ነፍገውናል ብለው ኮሚሽኑን መልቀቃቸው ሰምተናል። በእርግጥ ይህን አድርጎት ከሆነ ጥሩ እርምጃ ስለሆነ ምስጋና ይገባቸዋል እላለሁ። በተረፈ በዚህም ሆነ በዚያ ዛሬ ላይ ቆመን በአገራችን ላይ ሁሉም የውጭም ሆነ የውስጥ ጠላቶቿ ተባብረው ለማጥፋት እያደረጉ ያለው ርብርቦሽ እያየን ያለው ድራማ ብልጽግና ለማዳን እንጂ ምዕራባውያንም ሆነ ሌሎችም ለህዝብና ለኢትዮጵያ አንድነት መፍትሄ የለሽ ድራማ ሲሆን ከዚህ ጋር በተያያዘ መልኩ አንድ ዲፕሎማቲክ አሳዛኝ መስሎ የሞተውን ሬሳ ተራምዶ ገዳዮቹን እንኳን እግዚአብሔር አተረፋችሁ ለማለት የሟቾችን ሬሳ የጎሪጥ እያየ ገዳዮች ጋር ለቅሶ ሲደርሱ ለማየት ተገደናል። አፍሪካ አንድነትም ሆነ ምዕራባውያን የኢትዮጵያን ጉዳይ አማራ ካልተሸነፈ የጀመርነው አጀንዳ አይቋጭም ብለው ስለሚያምኑ የትግሬና የአማራን ችግር እንደ በያዙት ዲፕሎማሲያዊ መንገድ ለመፍታት ህዝቦችን አቀራርቦ መነጋገር ሲገባቸው የአማራ ህዝብ በትግሉ የገደለውን አጀንዳ የወልቃይትና ራያን ጉዳይ አራገው ነፍስ ለመዝራትና አብይንና ባለ 7 ልቡን ወያኔን ለማስታረቅ ሽር ጉድ ሲሉም እያየን ያለ ሌላኛው ድራማ እየሆነ መጥቷል። ዳሩ ግን አማራ ከራሱ ሆዳሞች ጀምሮ ከውጭም ሆነ ከውስጥም አንድም ወዳጅ ስለሌለው ህዝቡ ፋኖ መደገፍ ብቻ ሳይሆን ጭራሽ ራሱን ህዝቡ ጨርሶ ፋኖ ሆኖ ግብጽን፣ ቱርክን፣ እንግሊዝን፣ ጣሊያኖችን ወረራ መክቶ እንደመለሰው ሁሉ ዛሬም ያንን የአባቶቹን ክንድ ለውጭ ጠላት ላይ ያሳየውን ክንድ በውስጥም ጠላቶች ላይ ክንዱን ማሳየት አለበት። እንግዲህ የአማራ ወደደም ጠላም ከፋኖ ውጪ ማንም ሌላ ድርጅት ብዬ ተቦታ በማንነቱ በኦርቶዶክስነቱና በኢትዮጵያዊነቱ እየተመረጠ ከጠላትም በላይ ጠላት ተደርጎ ሲገደል ይህ ህዝብ ምን አደረገ ብሎ የጠየቀ አንድም ሌላ ድርጅት ከኢሃፓ በስተቀር አልተሰማም። መጨረሻው ላይ ለዘመናት በላይ ውስጡን ይታገል የነበረው ፋኖ በቁጭት ተነሳስቶ ራሱን አደራጅቶ ዛሬ ለአማራ ህዝብ ብቻ ሳይሆን ለመላው ኢትዮጵያ ህዝብ ተስፋ እየሆነ እየመጣ ያለው ፋኖ ዛሬ ሁሉም ጥላቻ ቢበዛበት ለአማራ ህዝብ መድህንና ዋስትና ሆነዋል። ስለዚህ ተበድያለሁ የምትል አማራ አገርን ወደዳለሁ የምትል ዜጋ ሁሉ ፋኖን ስትደግፉ አይናችሁን አትሹ። ኢትዮጵያ በህዝቦቿ ታቸንፋለች ሲሉ ይህን መልእክት የላኩልን አቶ ማስንቀው ጎልማ ከኤድመንተን አልበርታ ናቸው። እንደምን ሰነበታችሁ የፍኖተ ዴሞክራሲ አዘጋጆችና አድማጮች፣ ሰላምና ጤናን እመኛለሁ። ሰው የራሱ ፈቃድ ያለው ፍጡር ነው። ሁሉም ነገር የፈቃዳችን ውጤት ነው። ሰው በላ ስርዓት የፈጠርነውም ራሳችን ነን። እውነት ጫማዋን ሳታጠልቅ ሐሰት ዓለምን ታጋምሳለች እንደሚባለው ሸፍጥ ማህበራዊ አድማስን በተቆጣጠረበት ዓለም እውነቱን ደጋግሞ መናገርን ግድ ይላልና የወያኔን ቆሻሻ ሥራ ሲሰራ፣ ሲሰልል፣ ሲያሳድድ፣ ሲያስመታና ሲያሳስር የነበረውን ወንጀለኛ ሰላይ ከየት መጣ?
ማንስ ነው ከኋላው ያለው ብለን ከመጠየቅ ይልቅ አፈጮሌውን የወያኔ ኮሎኔል የዘመናችን ሙሴ አድርገን ካባ ለበስ ነው። በእውነቱ ለዚህ ኃላፊነትን መውሰድ ሊከብድ አይገባውም። ባዕዳን የኢትዮጵያ ጠላቶች በስተጀርባ የሾሙብን የለውጥ ኃይል ሳይሆን የአድዋ አለቆቹን የሚያስንቅ ደም የጠማው ዘረኛ ነበር። ገና ሳምንት ሳይሞላው በወገኖቻችን ላይ ለመስማት በሚዘገንን አረመኔነት ዘቅዝቆ ሰቀለ፣ የንጹሃንን ደም አፈሰሰ። በቀጣይ ዓመታት ሺዎቹን አጋዘ፣ ሚሊዮኖችን አፈናቀለ፣ ቤት ዘግቶ አቃጠለ፣ ሺዎችን በጅምላ ቀበረ። ከጠዋት እስከ ማታ ዋሸ፣ ቀላመደ። የጎንደርን መሬት በሱዳን ወታደር ፈቅዶ አስያዘ። ከደቡብ ሱዳን ታጥቆ በገባ የሽብር ቡድን ሺዎችን አስጨፈጨፈ። ጸረ አማራ ዘረኝነቱን በይፋ ሰበከ። ወጣት የዩኒቨርሲቲ ሴት ተማሪዎችን ጠልፎ መዳረሻቸውን አጠፋ። ባንኮችን አዘረፈ። ኮንዶሚኒየምን በጎጥ አደለ። የኢትዮጵያን ብቻ ሳትሆን የአፍሪካ መዲናይቱ አዲስ አበባን ነዋሪው በሰላም ወጥቶ የማይገባባት የጎሳ ወሮበሎች መፈንጫ አደረጋት። ወያኔ ዱቄት ሆኗል በሚል ሸፍጥ አማራና አፋሩን አዘናግቶ ሙሉ ኃይሉ ባልተነካው የወያኔ ጦር አስደበደበ። መሰረታዊ ተቋሞችን፣ ሆስፒታሎችን፣ የሕክምና ጣቢያዎችን፣ ትምህርት ቤቶችን አወደመ። ይህ ሁሉ ኢሰብአዊ ድርጊት እየተካሄደ ባለባት አገር ሰብአዊ መብት ሁለንተናዊና መሰረታዊ ስለሆነ የሰው ልጅ መብት መሆኑ ቀርቶ ገዢዎች በመረጡት የመብት አይነትና የነሱን አካባቢያዊ ተጽዕኖ ማስፋፊያ ሽፋን ይሆናል። በከፍተኛ በጀት የሚንቀሳቀሱት የሰብአዊ መብት ተከራካሪ ተቋማትም የሚያስጠብቁት ይህንኑ ፍላጎት ነው። በወልቃይት፣ በማይካድራ፣ በዳባት፣ በኮምቦልሻ፣ በሰሜን ወሎ፣ በራያና በአጠቃላይ በአማራና አፋር ሕዝብ ላይ ከፍተኛ የጦር ወንጀል የፈጸሙት የወያኔ የጦር መሪዎች በተናጠልና በጋራ በኢትዮጵያ ሕዝብ ላይ የፈጸሙትን ወንጀል ጀብዱ ያደረገው ተረኛ የኦሮሞማው ፋሽስት ኮሎኔል አማራውን ለማጥፋት በሶስት አቅጣጫ ጦርነት ከፍተውበታል። ነዋሪውን በወታደራዊ ኃይል አፈናቅለው በጉልበት ነጥቀው ይዘውት የነበረውን የአማራ መሬት ዓይን ባወጣ የባዕድ አገር ጣልቃ ገብነት ባሻንጉሊታቸው ኮሎኔል አማካይነት ወልቃይት ጠገዴን፣ ጠለምት፣ ሰቲት ሁመራንና ራያን ለማስመለስ በጀመሩት ጥምዘዛ ሰሞኑን እንደዚሁ የወያኔና የኦሮሞማ የጦር ወንጀለኞች ጀነራል ተብዬዎቹ አዲስ አበባ ላይ ባደረጉት ስብሰባ በአማራው ላይ ወታደራዊ ኃይላቸውን እንደሚያስተባብሩና ኮሎኔሉ እነዚህን አካባቢዎች መከላከያ የኦነግ ሰራዊት ማለቱ ይቀላል እንደሚቆጣጠርና የተፈናቀሉትም ማለትም ወያኔ ባካሄደው የዘር ማጽዳት እርምጃ ከትግራይ አምጥቶና አስታጥቆ አስፈሯቸው የነበሩትን ማለት ነው ወደ ቦታቸው እንዲመለሱ እንደሚያደርግ ቃል በገባው መሰረት መከላከያ ተብዬውን አዝምቶ የወያኔን ጦር በማጀብ በቆቦ ወልቃይትና በሌሎችም አዋሳኝ አካባቢዎች ፋሽስታዊ ወረራን በማካሄድ ላይ ይገኛል። ፋሽስቱ ኮሎኔል ትላንት ሕግ ለማስከበር በሚል ሸፍጥ እንዲፈርስ ያደረገው የፋኖ የአማራ ልዩ ኃይልና ሚሊሻው ደም እንደሚፋረደው የታወቀ ነው። የ32 ዓመት አማራውን የማጥፋት እንቅስቃሴ አልበቃቸው ብሎ እነሆ ዛሬም የኦሮሞማ ፋሽስት ኮሎኔልና ከኋላ የሚጋልቡት ባዕዳን በአማራው ላይ የዘር ፍጅትን አስፍቶ ለመቀጠል ሁለት መንትያ ጸረ አማራ ጸረ ኢትዮጵያ ኃይሎችን ወያኔና ኦሮሞማውን አስተባብረው አማራው ላይ ለማዝመት በይፋ መወሰናቸውን ያሳያል። በጆሃንስበርግ ተጠንስሶ ናይሮቢ ላይ የተጋገረው ጀሷቸውም ሌላ ሳይሆን ወያኔን ከሞት ለማዳንና ይህንኑ የአማራ ላይ ደባ ለመተግበር ነው። በአማራውና በአገራችን ህልውና ላይ ይህን መሰል የህልውና አደጋ በተደቀነበት አሳሳቢ ወቅት እጅግ በሚያሳዝንና በሚያስነውር የክህደት ጉዞ ሶስተኛው ዙር የአምስተኛ ረድፎች እንቅስቃሴ ወዳጅ መስሎ በፋኖች ጎራ መሪ ነኝ ብሎ ብቅ ማለቱን ልብ ይሏል። አንደኛው ትናንት የአንድነት ግንባር ይባል የነበረውንና በኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት የአንድነት ኃይሎች ህብረት ይመራ የነበረው ጸረ ወያኔ የትጥቅ እንቅስቃሴ ለመነጠልና ህዝባዊ ድጋፍ ለማሳጣት በማሴር የኢትዮጵያ አርበኞች አንድነት ግንባር በሚል የወረቀት ላይ ግንባር ፈጥረው ህዝብን በመከፋፈል የወያኔን ዕድሜ ለማራዘም መሞከራቸው የሚታወስ ነው። ሁለተኛው
የመጀመሪያውን ፈለግ ተከትሎ ይህንኑ ተመሳሳይ ሸፍጥ ያስቀጠለው ራሱን ግንቦት ሰባት በሚል ይታወቅ የነበረው የሻዕቢያ ተላላኪ ጸረ አማራና ጸረ አንድነት ቡድን ሲሆን ይህም እንደ መጀመሪያው የወረቀት ላይ ጦርና እንኳንስ በአካል በካርታ ላይ መጠቆም የማይችለው አካባቢ ተቆጣጠርኩ፣ ድል በድል ተቀናጀው፣ በመላ አገሪቱን ኃይል አሰልፍ ያለው በሚል ተራቅጥፈት በማስወራት የብዙዎችን ኪስ ያጠበ የአማራውን አርበኞች እንቅስቃሴ የበተነና የኦሮሞማውን ቅድመ ሁኔታ ያመቻቸ የሸፍጥ ግንባር ሲሆን ለዚህም ውለታው የትምህርት ሚኒስትር ጸረ ትምህርት ሚኒስቴር ሆኖ ተሹሟል። ሶስተኛው የሸፍጥ ቡድን ደግሞ በብርሃን ፍጥረት ከአዲስ አበባ ነዋሪ መብት ተከራካሪነት ብልጽግና ስለ ምርጫ ሲያወራ በቅጽበት የፖለቲካ ፓርቲነት የተቀየረበትና በምርጫው እሳተፋለሁ ብሎ ብቅ ያለበት የጠራውን ሰላማዊ ሰልፍ አገዛዙ አልፈቀደም ብሎ በተደጋጋሚ የበተነበት ሰሞኑን ደግሞ ድንገት ተነስቶ የፋኖ ግንባር መሪ የሆነበትና የውጭ ግንኙነቱ አወዛጋቢ ከሆነ ግለሰብ የተቀናጀበት ሳምንት ባልሞላ ጊዜ የ40,000 ጦር መሪ የሆነበትን ተአምር እያሳየን ነው። ገጣሚው ፈርዶበት አማራ እንዳለው የብአዴኑ ባንዳ ስብስብ አልበቃ ብሎ እነዚህ አይናውጣዎችም ጥሎበታል። እንደ ባለፉት ተመሳሳይ የሸፍጥ እንቅስቃሴዎች ሁሉ ይህኛውም እያየለና እየመረረ የመጣውን የአማራ ራስ የመከላከል እንቅስቃሴ ከግብዙ ኮሎኔል መንገዳገድ ጋር ተዳምሮ ስጋት የሆነባቸው የውስጥና የውጭ ኃይሎች ረጅም እጃቸው ከዚህ አይታጣም ቢባል ማጋነን አይሆንም። በመሆኑም የአማራውን እንቅስቃሴ አቅጣጫ ለማሳት ወይም ለማጥበብ የሀገርን ብሔራዊ ሉዓላዊነትና የሕዝብን የስር ነቀል ለውጥ የሽግግር መንግስት ጥያቄን በሌላ አስመሳይ ተውኔት ለማክሸፍ የሚደረግ የተለመደ የካህዲዎችና ባዕዳን ጋላቢዎቻቸውን ዕቅድ ለማሳካት መሆኑን ሕዝብም ሆነ የሕዝብ ወገኖች ሁሉ ሊያውቁትና ከወዲሁ አስፈላጊውን ጥንቃቄ ሊያደርጉ ይገባል ብዬ አምናለሁ። የዘር ማጥፋት መጀመቻ የተከፈተባቸው የአማራ ወገኖቻችን ህልውና በመከላከል ላይ ላሉ ፋኖ የአማራ ህዝባዊ ኃይልና በአጠቃላይ ሞፈሩን ሰቅሎ ራሱን መከላከል የተገደደው ገበሬ ጎን መቆምም ያለብን ዛሬ ነው። ይህን መሰል በአገራችን ህልውና ላይ ያነጣጠረ ዘመቻ ሲከላከሉ የመቀሌውን የባንዳ ስብስብም ሆነ የኦሮሞማውን ወሮበላ አገዛዝ ሲዋጉ ሕይወታቸውን አሳልፈው የሰጡትን ጀግኖች የምንዘክር ለቆሰሉና ለተፈናቀሉ ቤተሰቦቻቸው የሚቻለንን ሁሉ የምናደርግ እንሁን በማለት ጥሪ ከሚያደርጉ ወገኖች ጋር እንተባበርላለሁ። እዚህ ላይ የማሳስበው እርዳታውን በተለመዱት በወገን ሰቆቃ የደለቡ ህሊና ቢስ ሰንጋዎች በኩል ማለቴ ሳይሆን ለወገናቸው የሚቆረቆሩ በተጠያቂነትና ግልጽነት የሚያንቀሳቀሱ ዜጎችና ድርጅቶችን ማለቴ መሆኑ ይታወቅልኝ። ይህን የምልበት ምክንያት በፋኖ ስም የተዋጣን ገንዘብ ለቤተሰባቸው መበልጸጊያ ያዋሉ እንደ ግንቦቴው ብርሃኑ ሳይታሰሩ እስረኛ የሆኑ ያለ ስራቸው ጀግና የተባሉ ደሞዝተኛና ባለ 4 እና 5 ኮከብ ሆቴል ዘግተው ውስኪ የሚያወርዱ የፋኖ መሪነን ባዮችም አልጠፉምና በሐቅ ለሀገራቸውና ለወገናቸው ነጻነት እየደሙ የሚገኙትን ጀግኖች የፋኖ አርበኞች ስም መጠበቅ ብቻ ሳይሆን ትግሉን ከውስጥ እንዳያስመቱት ህዝባዊ ኃይሉ ቤቱን ማጽዳት ይኖርበታል ብዬ አምናለሁ። በሌላ በኩል የአማራ ብልጽግና ባንዳዎች የበደል ጽዋ ሞልቶ ከፈሰሰ ቆይቷልና እንደተባለው ማስጠንቀቂያ የሚገባቸው አይደሉምና ህዝባዊ ኃይሉ እየወሰደ ያለው እርምጃ ተገቢ ብቻ ሳይሆን እንዲያውም ዘግይቷል። በአገዛዙ በቀጥታና በተዘዋዋሪ የሚደገፉ ታጣቂ ወሮበሎች፣ አሸባሪዎች ኑሮ በራሱ ከፍቶባቸው ያሉ ዜጎችን በማገት በመቶ ሺህና በሚሊዮን የሚገመት ገንዘብ ካላመጣችሁ የያዝነውን እንዲህ እንዲያ እናደርጋለን ለሚሉ አሸባሪዎች ጥያቄያቸውን ለማሟላት ለብዙዎች ሰማይና ምድርን የመቧጠጥ ያህል የከበደ መሆኑ ይታወቃል። በመሆኑም ወደን ሳይሆን ሳንወድ መቀበል አለብን ብዬ የማምነው ይህ በአገራችን የዘወትር ችግር እየሆነ የመጣው የኦነግ ታጣቂ ወሮበሎች አፈና በአጋጣሚ ነው ብዬ አላምንም። እንዲያውም ዘረኛው አገዛዝ ወንጀልን አስፋፍቶ ህዝብ እርስ በርሱ እንዳይተማመን ባንድ እንዳይቆምና የሚጠላውን የህብረተሰብ ክፍል ለመበቀልም ይገለገልበታል ባይ ነኝ። ብሎም ከያዘው አገር ማፍረስ ሁከት የመፍጠር እቅዱ ጋር የተያያዘ ነው ብዬ አምናለሁ።
ስለዚህ ይህን ሁኔታ በሕዝብ ላይ ከተከፈተው ዘረኛ ጦርነት ተነጥሎ አይታይምና ለቤተሰብ የመረረ ጽዋ ቢሆንም እነዚህን ወሮበሎች ተከታትሎ መበቀልን እንጂ ገንዘብ በማሰባሰብና በመለማመጥ የሚቆም አይደለም። የወሮበላ አገዛዝ ወሮበላን ነው የሚቀፈቅፈው። መፍትሄው ኮሎኔሉ የሚመራውን የኦሮሞ ወሮበሎች አገዛዝ ከስር መሰረቱ መንግለን ስንጥለው ብቻ ነው ዘረኝነትም ሆነ ሁሉም አይነት ማህበራዊ ደዌ የሚከስመው። ድል ለኢትዮጵያ ሕዝብ፣ ሞት ለዘረኞች። ግርማ ገመቹ ነኝ ከናይሮቢ ኬንያ። ሰላም ለእናንተ ለፍኖተ ሬዲዮ ጋዜጠኞች። ሰላም የአገሬ ኢትዮጵያ አንድነትን ለሕዝቧ ሰላምና ደህንነትን የምትወዱና ለሕዝብ በጽናት በምትችሉት መንገድና ሁኔታ እየታገላችሁ ለምትገኙ ወገኖቼ፣ እኔ ታናሽ ወንድማችሁ ከ5 ዓመታት በፊት አንድ ወንድሜ ፍኖተ ሬዲዮን እንዳዳምጥ አስተዋውቆኝ አልፎ አልፎ እያደመጥኳችሁ ነኝ። ለነፍሴም ለስጋዬም የያዝኩት ሙያ ዲቁና ነው። ዲያቆን ነኝ ስላችሁ የከተማ ሳይሆን የገጠር ቤተክርስቲያን አገልጋይ ነኝ። አባቴ እግዚአብሔር ነፍሳቸውን ይማረው የመማርን በረከት እየመከሩና እየዘከሩ ለዲቁና አብቅተውኛል። በበኩሌ እንደ አባቴም ባልሆን ወንበር ይዤ እያስተማርኩ ነኝ። ግና እንደ መሰሎቼ ማዕረግ እንዲሰጠኝ ስላልፈለኩ መጠሪያዬን ከተማሪዎቼ እኩል ዲያቆን እንዲሆን መርጫለሁ። ሐዋርያት ክርስቶስ ያሳያቸውን ራስን ዝቅ የማድረግ በረከት ኖረውት አሳይተውናልና በትንሹ የአገልጋይነትን ምግባር መለማመድ ይገባናል እላለሁ። አባቴ የኢህአፓ ሰራዊት አዛዥ ስለነበሩ አንድ አዋቂ ሰው የነገረኝን ሁሉ አስታውሳለሁ። እኚህ ሰው ክብረ በዓል በሆኑ ቀናት አባቴ ያገለገሉበት ደብር ሰዓታት ይቆሙ ነበር። በንግስ በዓላትም ከሊቃውንቱ ጋር ይወርቡ ነበር። እኚህን ሰው አባቴ ሲገልጿቸው ዳግም የቤተ ክርስቲያናችን የዜማ አባት እንደሆነው እንደ ቅዱስ ያሬድ በተመስጦ ሲያዜሙና ሲወርቡ ሊቃውንቱ ሁሉ በተመስጦ ጭጭርጭ ብለው የሱ ድምጽ ብቻውን ሲሰማ መንፈስን በአንዳች መገነሲጣዊ ኃይል ነጥቆ ጽርሐ አርያም ያደርስ ነበር ብለው ነግረውኛል። አባቴ የኚህ ትልቅ ሊቅ መጨረሻቸው በወያኔ ስቃይ እስር ቤቶች መሆኑን ተርከውልኛል። ሐቅን የሚያውቋት ዘልቀው የተማሩ ሲሆኑ እነዚህ ለሐቅ ነፍሳቸውን አሳልፈው ለመስጠት ቅንጣት እንደማይሳሱ ከኚህ የኢህአፓ ሊቅ መማር ይቻላል እላለሁ። በበኩሌ የኢህአፓ ተዋጊዎችን ተጋድሎ በፍኖተ ማቅረብ ቢቻል ትምህርት ይሰጣል የሚል እምነት አለኝ። ለአድማጮቻችሁ ለማጋራት የፈለኩት ለእውነት መቆምና እውነትን ለማስከበር እስከ ሞት ድረስ መጽናት መጠየቁን ይሆናል። በዚህ በእኛ ዘመን ሐቅ በቤተ ክህነቱ በቤተ ፖለቲከኞች ከመነብነብ አልፎ በገቢር የዋለችበት የለም ብዬ ደፍሬ እናገራለሁ። ቤተ ክህነቱ መርጦ መግለጫ ያወጣል፣ መርጦ እግዚኦታ ያውጃል። ለኮቪድ ወረርሽኝ በገዢዎቹ ትዕዛዝ እግዚኦታ ያወጀ፣ የሕዝበ ክርስቲያኑ ደም እንደ ጎርፍ እየፈሰሰ ምህላ ለማወጁ፣ ለትግሬ ረሃብ አብዝተው የጮኹ ጳጳሳት እየፈሰሰ ለሚገኘው የአማራ ደም ተፈናቅሎ ለሚሰቃየው በተለይ ሕፃናቱ በረሃብ እያለቀሱ ለምን አልገደዳቸውም ብዬ ስጠይቅ የመጣልኝ ምላሽ ጌታችንን መድኃኔ ዓለምን ክደው ለምድራዊ ዘረኛ ነፍሰ ገዳዮች በማደራቸው ነው የሚል ነው። እነኚህ የክርስቶስን ሐቅነት ክደው ነገ ከስልጣናቸው ወርደው አፈር ትቢያ ለሚሆኑ ዘረኞች አድረው ቤተክርስቲያኗን ቁም ስቅሏን አሳር አበሳዋን እያሳዩአት ነው። የኦርቶዶክስ ተዋሕዶ ክርስትና ስርወ መሰረቱ ክርስቶስ ሲሆን ቤተክርስቲያንም የተመሰረተችው በሐቁ በክርስቶስ ላይ ነው። በሐዋርያት ትምህርት ላይም የሚባለው ሐዋርያት ከክርስቶስ የተቀበሉትን ሐቅ አቀበሉን እንጂ አባቶች እንዳስቀመጡልን ትምህርት በራሳቸው ተመራምረውና ተፈላስመው አይደለም። ክርስቶስ እኛን ከሐሰት ቀንበር ነጻ ሊያወጣንና ሐቅን ሊያነግስ መከራን ተቀብሎ በመስቀል ላይ ሕይወቱን ሰጠ። ሐቁ ክርስቶስ ለሐቅ በሐቅ ሞተ የሚለው የቤተ ክርስቲያኗ አስተምህሮት በዚህ ዘመን ከቃለ ነባቢነት ሊሻገር ለሐቅ መስዋዕትነትን ለመቀበል የተዘጋጁ የቤተ ክርስቲያን አባቶች በጣት የሚቆጠሩ መሆናቸውን አልጠራጠርም። ኢትዮጵያ ከዳር እስከ ዳር በንጹሃን ደም እየተነከረች
ግፍ አድራጊዎችን ለማውገዝ ስንት ዓመት፣ ስንት ሱባኤ፣ ስንት ስግደት፣ ስንት ምህላ፣ ስንት ጾም፣ ስንት ስግደት፣ ስንት ጸበል፣ ስንት ንስሐ፣ ስንት ምናኔ፣ ስንት ጾም ይጠይቃል። የሰው ልጆች ደም፣ የሙስሊሞች፣ የክርስቲያኖች፣ በአጠቃላይ የምስኪኖች ደም በአረማውያን፣ በአረመኔዎች፣ በዘረኞች፣ በፋሽስቶች እየፈሰሰ ያለውን ደም ለማስቆም ውግዘትና የህብረት የትግል ጥሪ አለማሰማት በነፍስም በስጋም በሐቅ ማጅራት መችነት ያስጠይቃል ባይ ነኝ። የሚበጀን አንድነትን ማስከበር፣ ሐቅን መታደግ፣ ዘራፊዎችን፣ ሌቦችን፣ ቀጣፊዎችን መጸየፍና ማስወገድ ሲገባን ለነሱ መስገዳችን ሐቅን እየገደልን ሐሰትን አንግሰን የመጣንበት ያለፈው ይበቃል። እኔ አባቴ ኢህአፓ ለሐቅ የቆመ መሆኑን የነገሩኝን በተጨባጭ ለማየት በቅቻለሁና በሐቅ እየታገለ ከሚገኘው ከኢህአፓ ጋር ተሰልፈን የሀገራችንን ህልውና እናስከብር የሚል መልእክቴን ማሰማት እወዳለሁ። ስሜን አሁን በሕይወት የሌለው የቆሎ ተማሪ የነበረው አብሮ አደጌን ስም ተጠቅሜያለሁ ሲሉ ዲያቆን ዲበኩሉ ከላሊበላ መልእክታቸውን አጠቃለዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።